ሐማስ በፈረንጆቹ ጥቅምት 7 2023 የእስራኤልን ድንበር ጥሶ መብረቃዊ ጥቃት ከፈጸመና ከ1200 በላይ ሰዎችን ከገደለ እንዲሁም አግቶ ከወሰደ በኋላ በእስራኤልና ሐማስ መካከል ከባድ ጦርነት መቀስቀሱ የሚታወስ ነው። በዚህ በሁለቱ ወገኖች መካከል በተቀሰቀሰው ጦርነት የመካከለኛው ምስራቅ ቀጠና ምስቅልቅል ውስጥ በመግባቱ በርካታ የሰው ሕይወትና ንብረት እንዲወድም ሆኗል። ከኳታር እስከ ካይሮ ብሎም እስከ ዋሽንግተን ድረስ የማሸማገልና ተኩስ አቁም ስምምነት ላይ እንዲደረስ የተደረጉ ጥረቶች ፍሬ አለማፍራታቸውም የሚታወቅ ነው። ዛሬ በተባበሩት መንግስታት ድርጅት በጸጥታው ምክር ቤት በተደረገው ስብሰባ ላይ በጋዛ ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ የቀረበውን ረቂቅ የውሳኔ ሐሳብ አሜሪካ ውድቅ ማድረጓ ተሰምቷል። ዋሽንግተን ድምጽን በድምጽ የመሻር መብቷን ተጠቅማ የውሳኔ ሐሳቡን መሻሯ ለጋዛ ሕዝብ ጉዳይ እንደሌላት ያሳብቅባታል ሲሉ አንዳንድ ፖለቲከኞች እየተናገሩ ነው። በዚህ የውሳኔ ሐሳብ ሁሉም ታጋቾች እንዲፈቱና እስራኤል የምታስተጓጉለው የሰብአዊ እርዳታ አቅርቦት እንዲነሳ የሚጠይቁ ሐሳቦችን የያዘውን የተኩስ አቁም ስምምነት ረቂቅ 14 በሚሆኑ በምክር ቤቱ አባላት ሀገራት ድጋፍ ማግኘቱ የተዘገበ ሲሆን አሜሪካ ግን ውድቅ አድርጓለች። በመንግስታቱ ድርጅት የአሜሪካ አምባሳደር የሆኑት ዶርቲ ሻ የቀረበው የውሳኔ ሐሳብ የተኩስ አቁም ስምምነት ለማድረግ የሚደረገውን ዲፕሎማሲያዊ ጥረት የሚያደናቅፍ በመሆኑና የተባበሩት መንግስታት ድርጅት ሐማስን ሽብርተኛ በሚል ባለመሰየሙ አሜሪካ ተቃውሞ እንዳላት ሻ ለምክር ቤቱ አስረድተዋል። አሜሪካ፣ ዩናይትድ ኪንግደም እና የአውሮፓ ህብረት ከዚህ በፊት የፍልስጤሙን ሐማስ ሽብርተኛ ብለው መፈረጃቸው የሚዘነጋ አይደለም። አምባሳደሯ ሻ ሐማስን ትጥቁን እንዲፈታና ጋዛን ለቆ እንዲወጣ የሚያደርግ የውሳኔ ሐሳብ አንቀበልም፣ ልንደግፍም አንችልም ሲሉ የሀገራቸውን ሐሳብ አንጸባርቀዋል። በተባበሩት መንግስታት ድርጅት የዩናይትድ ኪንግደም አምባሳደሯ ባርባራ ውድዋርድ በጸጥታው ምክር ቤት የቀረበውን ረቂቅ የውሳኔ ሐሳብ በመደገፍ በጋዛ ያለው ሰቆቃ እንዲያበቃ ሀገራቸው እንደምትፈልግና ዘላቂ ፖለቲካዊ መፍትሄ እንዲመጣ ተኩስ አቁም ማድረግ ተመራጭና ተቀባይነት ያለው ሐሳብ መሆኑን ስለምናምን የቀረበውን ውሳኔ ሐሳብ እንደግፈዋለን ብለዋል። ባርባራ አክለውም እስራኤል በእርዳታ አቅርቦት ላይ የጣለችው እገዳ እንዲያበቃና የተባበሩት መንግስታት የእርዳታ ድርጅቶች ሕይወትን ለማዳን ሰብአዊነትን ለመጠበቅ በጋዛ ስራቸውን በአግባቡ መከወን አለባቸውም ብለዋል። ይህ የውሳኔ ሐሳብ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የቀረበው ሐሳብ እስራኤል እርዳታና ሌሎች አቅርቦቶች ለ11 ሳምንታት ወደ ጋዛ እንዳይገቡ በማገዷ ከ2 ሚሊዮን በላይ ሰዎች የረሃብ አደጋ ውስጥ መግባታቸውን ተከትሎ ነው። እስራኤል በጋዛ ላይ ወታደራዊ ዘመቻ የከፈተችው ሐማስ በፈረንጆቹ ጥቅምት 7 2023 በፈጸመው ጥቃት 1200 የሚሆኑ ሰዎችን ከገደለና ሌሎች 251 ሰዎችን አግቶ ከወሰደ በኋላ ነው። የጋዛ የጤና ሚኒስቴር መረጃ እንደሚያመለክተው እስካሁን ድረስ ወደ 60 ሺህ የሚጠጉ ሰዎች በእስራኤል ጥቃቶች መገደላቸውን ነው።